አላችሁ ጊዜ ደግሞ ግልብጥ ብላችሁ ለጥቅማችሁ ስትሉ ደግሞ ግልብጥ ብላችሁ መጣችሁ። ያ ሁሉ ቆሻሻ በህዝብ ላይ እንዳልደፈደፋችሁ ምንም እንዳላረጋችሁ አርጋችሁ ትመጣላችሁ። በርግጥ እነሱ እኮ ያው የደም ነጋዴ ብሔርተኛ አይምሮ የለውም። ህዝቡ ግን ብሎ ያጨበጭባል። ያው የጊፍት እንትን ነው፣ ውድድር ነው ታውቃላችሁ። በቃ የብሽሽቅ አይ እንደ ጠበቁት ጊፍት አላገኙም። የሚገርማችሁ ነገር ህዝቡ ነቅቷል። አንቅቸዋለሁ፣ የኢትዮጵያን ህዝብ አንቅቸዋለሁ፣ በከፊል አንቅቸዋለሁ። ህዝቡ እንደ ድሮ ምናምን ዝም ብሎ ዛጋ ምናምን ገከል የገባ ምናምን ብሎ የጠበቃችሁት በቃ 400,000 500,000 1 ሚሊዮን ኮይን ምናምን ልትወስዱ ነበርና መጀመሪያው ስብሰባው ነው። ስብሰባው የቂሎ ብያለሁ። የቂሎ የጅላንፎ ስብስብ ነው። ነገራችሁ ላይ ቴዲ አዋሳ ደግሞ ዩአር ብልጽግና ፉል አውት የሆንክ ብልጽግና ነህ። የብልጽግና ደጋፊ ነህ። ዩ ጌት ፔይ ባይ ብልጽግና መንግስት። እዛ ጋር ደግሞ ብልጽግና መንግስትን የሚቃወም አስመስላችሁ ጀዋር መሐመድን አስቀምጣችሁ ህዝቡን ለማጃጃል ፕሮቶኮል ጠብቃችሁ ሱትና ከረባት አድርጋችሁ ውይይት አደረጋችሁ። ህዝቡ እኮ ጠልታችኋል እኮ። ህዝቡ እኮ በቃ እናንተ እኮ ህዝቡ መጫወቻ መሳቂያና መሳለቂያ መደበሪያ ነው ያደርጋችሁ። መጀመሪያ 50-60 ሺህ ወዲያው ነው ወረደው። በቃ ህዝቡ ዝም ብሎ በቃ መደበሪያ ነው ያደርጋችሁ። ከመደበሪያ ውጭ እና ትናንሽ ይሄ ተባራሪ ጊፍቶችን ከማግኘት ውጭ የምታመጡት ምንም ነገር የለም። መሬት ላይ ወርዶ እናንተን የሚያዳምጥ የሚሰማም የለም። ቂሎች ናችሁ፣ ጽንፈኞች፣ ጥላቻ ያላችሁ ለሌላው ብሔር የደም ነጋዴዎች፣ ጸረ ኢትዮጵያውያኖች ናችሁ። ጸረ ዲሞክራሲያዊ፣ ጸረ ሰላም ናችሁ። ግን ህዝቡ ዛሬ አኩርቶኛል። ዝም ብሎ ነው በቃ ምንም በቃ 100,000 ምናምን ጠብቃችሁ ነበር አይደል? 200,000 ምናምን ጠብቃችሁ በቃ ዋው። ሞዴሬተር ቴዲ አዋሳ ምንድነው ሞዴሬት የምታደርገው? የብልጽግና ካድሬ ነህ? የዶክተር አብይ አህመድ ተላላኪ ነህ? ዩቲዩባችሁን ማሳደግና ገንዘብ ለመስራት እንደኔ እስኪ በነፃ አገልግሉ። እስኪ ለምን ነው ዩቲዩብ ፖለቲካችሁን ለምን ነው በዩቲዩብ የምትለቁት? ገንዘብ ለመስራት አይደለም? ገንዘብ ለመስራት ለገንዘብ ነው። እናንተ ገንዘብ ማኒ ለቃቃሚ ደሃ። ውስጥ ገብቼ ነገ ተነትነዋለሁ። ዛሬ ብዙ አልተነትንም። ነገ በሌላ አካውንት ቴዲ ፍናፍንት ነው እያሉ ነው። ቴዲ አዋሳ በጣም ሞቅ ብላታ ላይ በቃ ሞዴሬተር ተብላ የጀዋር መሐመድ ሞዴሬተር። ቴዲ አዋሳ የጀዋር መሐመድ ሞዴስ ነህ። የጀዋር ሞዴስ ነበር ዛሬ። ቴዲ አዋሳ የጀዋር መሐመድ ሞዴስ ነበር ዛሬ። ታጫላ አማራዎች ንገሩኝ እስኪ፣ ስራ አጣችኋል? አማራው ስራ አጣል እንደ እነዚህ አማራና የዚህ ውስጥ የለም። አማራው የራሱን ስራ እየሰራ ነው። የአሸባሪው ኦሮሞና ኤክስትሪም ኦሮሞና ኤክስትሪሚስቱ የሆነው የደም ነጋዴውና በሃይማኖት የሚነግደው ነው የተሰባሰበው። ምንም የሚያመጣ ነገር የለም። አማራውን አሁን በምንም ቦታ ብትጠራው አይመጣም። ስራም ባላጣ እንደዚህ እዚህ ጋር መጥቶ በቃ አንተ ጋር እንትን ሊል የለም። እንደ ድሮ በቃ የሆነ አጀንዳ ተደርጎ ወይኔ እንደዚህ ሆነ ምናምን የለም። እዛው ዝም ብለህ ተፍጨርጭረ እንዴ። አያና ሞክሮት ነበር፣ ነዲና ሞፍቴ ሞክሮት ነበር፣ እነ ዳልቻ ሞክሮት ነበር፣ እነ ጂጂኪያ ሞክሮት ነበር። በቃ እቺ ፕሮግራም እቺ ሰብሰብ ሁሉን ለመሰብሰብ ታስታውሳለህ? ፋኖ G44 ተኩማ ብለው ሞክረው ነበረ፣ አፈረስኩባቸው ካስታወስክ። ከዛ ደግሞ አያናና ዩሪ እየተለዋወጡ እንትን ለማድረግ ሞክረው ነበር፣ አልተሳካም። ዲና ሙፍቴ መጥቶ ነበር፣ አልተሳካም። ሌሎች እነ ሙባረክ ሙስማ ሞክረው ነበር፣ አልተሳካም። አሁን ደግሞ በጀዋር ሞከራችሁ። እነ ፕሮፌሰር ትንግርቱ መጥተው ነበር ከነ ዩሪ ጋር፣ አልተሳካም። በቃ ቲክቶክ ላይ መጣችሁ እንትን ለመስራት
ምንም አይሰራም። እናንተን እስኪ 3 ዙር no ቴክ እንዲያደሩ ፕሊዝ ኦማም ይዘህ 3 ዙር ከሄዳችሁ ጥሩ ነው። 3 ዙር ስትሄዱ እስኪ 3 ዙር የሚሄዱ ይመስላችኋል ጋይስ? አያና ለምን አላመጣችሁትም? እንዳይባነንባችሁ ነው። ለዘብተኛ የብልጽግና እየተቃወማችሁ ነው። እዛ ወደ ደስ ፋኖ G44 ምንድናቸው? ምን አደረጋችሁ? ብልጽግና በቃ የአብይ አህመድ መንግስትን እየተቃወማችሁ ነው። ብልጽግና እየተቃወማችሁ ነው። ምን እያላችሁ ነው? እናንተ ልትመሩ ነው? ምንድነው እንትናችሁ? ጆዋር ምን ልታረግ ነው? ኢትዮጵያዊ ልትሆን ነው አንተ? ጆዋር ኢትዮጵያዊ ለመሆን እየፈለገ ነው። አፕሊኬሽን እየሞላ ነው። ፕላኑ ምንድን ነበር? ወስተ ፐርፐስ አልገባኝም። እንዴ ደግሞ እኮ አያፍሩም እኮ ገዳዩ ብልጽግና ይላል እኮ ጆዋር መሐመድ። እንዴ ገዳዩ ምናምኑ ብልጽግና ይላለኝ እንዴ። አሴን አስቀምጠ፣ ቴዲ አዋሰን አስቀምጠ፣ ራጂን አስቀምጠ፣ እነ መሐመድ አስቀምጠ ጆዋር በቃ እንትን አልክ። በቃ ሰራችሁ፣ በቃ አወራችሁ። ጅላንፎች ትንሽ ገንዘብ አገኛችሁ። 30 ሺህ ኮይን አግኝተሻል ቴዲ አዋሳ። 40 ሺህ ኮይን አግኝተሻለኝ ፕሮፌሰር ትንግርቱ 70 ሺህ ምናምን አግኝተሻል። ዛሬ ፏፈሽ ነው፣ በቃ ፏፈሽ ነው። ታባቱ ጆሃር ምናምን 1 2 3 አንበሳ አግኝተሻል። በቃ ፏፈሽ ነው። ፎሎወርሽ ደግሞ ቀንሷል። ጆዋር መሐመድ ወራ ያፕል 1.2 ሚሊዮን ነበር 900 ሺህ ገብቷል። ምን ነው ነገ ጠብቁኝ። እሺ በሰፊው ነገ በሰፊው ጠብቁኝ። በደንብ በዛኛው አካውንት እሄድበታለሁ። ይሄኛው ለስፖርትና ለሙዚቃ ስራ አቀረብኩት። ፖለቲካ በዚህኛው ማውራት አልፈልግም። ሀገራዊ ጉዳይ በዚህኛው ማውራት አልፈልግም። በዛኛው አካውንቴ ነገ በሰፊው መጣበታለሁ። ለነገ ተዘጋጅታችሁ ነው። እሺ እየተጫወትን እንስቃለን፣ እንዝናናለን። በቃ አሜን። የሚጠቅም ነገር ከተናገሩ እናዳምጣለን። ግን የመጀመሪያው ነገር መነሳት ያለበት ጆዋር መሐመድ ከ2015 ጀምሮ እስከ 2022 በኢትዮጵያ ሕዝብ ላይ የብሔር ብሔረሰቦችን ግጭት ያናንሳበት፣ ቄሮን ያደራጀህበት፣ ወለጋ ላይ አማራዎች እንዲገደሉ ያደረክበት፣ በየተለያየ ቦታ ያደረክበት ነገር ምንድን ነው? እንትኑ ማለት ምን ሪናውንስ አደረክ? ይቅርታ ጠየቅ? ንስሐ ገባህ? ምንድን ነው? በ89 ሰዎች የተገደሉ ከበቡኝ ብለህ በ56 አማራዎች የደቡብ ተወላጆች በአጫሉ ሁንዴሳ ሞት ምክንያት እንደገና ደግሞ ኢትዮጵያ ነው ኦሮሚያ እያልክ ኦሮሞ ኦኤምኤን በኦኤምኤን ከ2000 አይ ቢሊቭ 17 ጀምረ ስታስተላልፍ የነበርከው ይሄ ጸረ አማራ ፕሮፓጋንዳ እና ሬቶሪክ ብዙ አማራዎች በአንተ ንግግር ምክንያት ብዙ ኦሮሞዎች በአማራዎች ላይ ያደረሱትን ጉዳት የደረሰውን መገደል በጦርነቱ የኢትዮጵያ ጦርነት በትግራይ ኢትዮ ጦርነት ገብተ በመሃል በጥብጠህ የሰራው ስራ ምንድን ነው? የሁሉ ጆዋር መሐመድ ላይክ ሶ what happened? ይህ ሁሉ ነገር ያደረክ ሰው ነህ። ኦሮሞና አማራ እንዳይዋደድ ኦሮሞና አማራ እንዲራራቅ ያደረክ በኦሮሞና በአማራ መካከል ያለውን ድልድይ ያፈረስክ እንዴት ኢትዮጵያ መፍረስ አለባት ብለህ ከግብጽ ጋር የሰራው ኢትዮጵያ የምትባል ሀገር የለም እኛ ኦሮሞዎች ነን ኦሮሚያ የምትባል ሀገር ነው ያለች ብለህ I don't understand ጆዋር መሐመድ እንዴት ነው አሁን ያ ሁሉ ነገር ዳግመኛ ተወለድክ ጌታን ተቀበልክ አመለካከት ተለወጠ ወይስ በአብይ አህመድ ቦታ ላይ ለመቀመጥና አብዛኛው የኢትዮጵያ ህዝብ የዋ ነው ብዙ ፖለቲካ አይገባውም ሾርት መመሪ ነው ያለው ስለዚህ አሁን አብይን እንዲቃወም ብልጽግና እንዲቃወሙልኝ ይቃወም አድርገ ለጥቅምና ለጊዜ አንተ ያችን ኢትዮጵያ ኦሮሚያ የምትለውን አይዲዮሎጂ ለማጽደቅ ወይም ደግሞ ያችን ህልምህን
ለመፈጸም ኢቭን ይዛቸው የመጣቸው ሰዎችን ተመልከታቸው። የኔ ጥያቄ ይሄ ጉዳይ ተዋሽቶበት ነበር ማለት ነው። ጀዋር መሐመድ ያን ሁሉ ነገር አላደረገም ማለት ነው። ከ2015 ጀምሮ ስንሰማው የነበረው ኤአይ ነበር ማለት ነው። ኢትዮጵያ ነው ኦሮሚያ ኤአይ ነበር። ንገሩኝ። ያለው ነው ከሆነ ምናምን ሊሆን እኮ ይችላል። ኦኤምኤን ሚዲያ በዛ ደረጃ ሲያደራጅ የነበረው ያ ሁሉ ቄሮ ያደራጀው እነ ሽመልስ አብዲሳ ጀዋር መሐመድ አይናችን ነው፣ የቄሮ መስራች ነው። እና አብይ አህመድ ጀዋር መሐመድ ማለት የልባችን ትርታ ነው። ምን ነው ከልብ ትርታ። ኤኒዌይ ነገ በሰፊው ሄድበታለሁ። እሺ ኦኬ። ሜንጫ ጀዋር በሰፊው ሄድበታለን። ጥያቄ ነው ለኔ አሁን ለጀዋር መሐመድ አሁን አያስክም ልብ ካለው ሪሊ እንደዚህ በጣም ግሬል አድርገው ለሚጠገኝ አንተን ሰለብሬት ላደርግ ወይም ደግሞ ሮማንቲሳይዝ ላደርግና ከአንተ ጋር ላሽቃብጥ ቁጭ እያላወራም ነው። በመጀመሪያ ከ2018 ያ ሁሉ አመታት እንዴ ሙሉ እድሜህን በሙሉ ያስተላለፍከው መልእክት ኦሮሞ ፈርስት የሚል አይዲዮሎጂ ቀርጸ አሜሪካ ተቀምጠ ስታንፈርድ ተምረ በዲሞክራሲያዊ ሀገር እየኖርክ ካርሞ ማኪያቶ ላቴህን እየጠጣ ያ ሁሉ በኢትዮጵያ ህዝብ ላይ ያስተላለፍከው መልእክት የሰራው ፕሮፓጋንዳ ኔሬቲቭ ይኮ ነው። እና I don't think ሞራል አለ ብያለሁ። ጀዋር you don't have the moral። ጀዋር አንተ እውነተኛ ከተለወጥክ ፖለቲካ ማቆም ነው ያለበት። ጀዋር መሐመድ እውነተኛ ከተለወጠ ፖለቲካ አቁሞ ገዳም ነው መግባት ያለበት። እንከፍም እንደ ሌላ ሀገር ቢሆን እኮ ላይፍ የሞት ፍርድ ነበር የሚፈረድበት። እውነተኛ ከተለወጠ ኢትዮጵያን ማገልገል ያለበት ጀዋር መሐመድ በቃ እውነትን ነው። እንደውም ሙስሊም መሆን አይችልም ጀዋር መሐመድ ቢኮዝ ጽንፈኛ ስለነበረ ከሆነ ጽንፈኛ ነው ይችላል። ጌታን ተቀብሎ የሆነ ፓስተር ሆኖ ወይ ገዳም ገብቶ ለ30 ዓመት ሙልክስና ነው መውሰድ ያለበት በቃ። ወይም ቡድዝምን ይቀበል በእኔ አመለካከት። እና ነገ በሰፊው እናወራለን። ከጀዋር መሐመድ ዶክተር አብይ አህመድ ይሻለኛል እኔ። ኦኬ ከጀዋር መሐመድ ዶክተር አብይ አህመድ ይሻለኛል። ከማያውቁት ሰይጣን ከማያውቁ መላእክት የሚያውቁት ሰይጣን ይሻላል። ዶክተር አብይ አህመድ ላለፈው 8 ዓመት ያደረገው እናውቃለን። እስከነ ደካማ ጎኑ እስከነ ስህተቱ እስከነ ችግሩ ዶክተር አብይ አህመድ ይሻላል። እነዚህ ጋር የተሰበሰቡት እነዚህ ስግብግብ እነዚህ ባንዳዎች ናቸው። ባንዳዎች እኛ አብይ አህመድን የምንጠይቀው እንዲያስተካክል ነው። የሚያስተካክላቸው ብዙ ነገር አለ። እርምጃ መውሰድ አለበት። አሁን በእንደዚህ አይነት ጉዳይ ላይ እርምጃ መውሰድ አለበት። ክሊር መሆን አለበት። አብይ አህመድ ከነዚህ ሰዎች ግሩፕ ጋር እጁ እንደሌለ ከነቴዲ አዋሳ ጋር ምንም አይነት ግንኙነት እንደሌለው የብልጽግና መንግስት ከነዚህ ሰዎች ጋር ምንም አይነት ግንኙነት እንደሌላቸው ማሳየት አለባቸው። ስለሚንቁነ እኛ የምንንቃቸዋለን። ብልጽግና መንግስት የምንንቀው ስለሚንቀን ነው። ስለሚንቅ የናቀ እንትን ያስረግዛል ይባላል። ስለዚህ የብልጽግና መንግስት ወጥቶ በአደባባይ ከነዚህ ሰዎች ጋር ምንም አይነት ግንኙነት እንደሌለው ካሳመነን እኛ ከብልጽግና ጎን እንሆናለን። በተለያየ ጊዜ የሚመጣው እስካሁን ድረስ ለብልጽግና የሚደግፉ የብልጽግና ጋዜጠኞች የብልጽግና እንትሮች እየመጡ ተቃዋሚ መስለው ደግሞ በዚህኛው በኩል ይሰራሉ። ይህን ኢትዮጵያ ይገባሉ፣ ኢትዮጵያ ይወጣሉ፣ እንደፈለጉ ይሆናሉ። ደዝና ሜክ ሰንስ። በዚህ የኔውን ጥያቄ ያን ነው። የብልጽግና መንግስት ዶክተር አብይ አህመድ በውጭ ሀገርና በውስጥ በተቃዋሚዎች በሚደረገው እጅ እንደሌለ ኮንትሮል አፖዚሽን ካልሆኑ አሳውቀን ኮንትሮል አፖዚሽን ካልሆነ አሳውቀን እንዴት ነው ቴዲ አዋሳ የብልጽግና ደጋፊ እንዴት ነው እና አስሊ እና ምናምን ማለት እኮ ደጋፊ ላይሆኑ እኮ ይችላሉ። የሚለጠፉ ሰዎች እኮ አሉ። ለምን ብልጽግና መንግስት ደጋፊ መስለው የአብይ አህመድ ደጋፊ ታስታውሳላችሁ? እነ መንሱር ጀማል እነ ምናምን አብይ አህመድ የደማችን ዙርውር ነው ምናምን እያሉ ኢቭን እነ በረከት ገበሬዋ ታስታውሳላችሁ? የተፈጠረውን ጉዳይ ጀስት ቢኮዝ ሰው ብልጽግና እንደግፋለሁ አብይ አህመድን እወዳለሁ ከአብይ አህመድ ጋር ፎቶ ስለተነሳ ከአብይ አህመድ ጋር አብሮ እወደዋለሁ ስላለ ደዝሜ ሌቦች እኮ ብዙ ጊዜ ራሳቸውን እንደዛ ልጥፍ አድርገው ማለት ነው። ስለዚህ በዚህ ጉዳይ ላይ የኔ አመለካከት ይህን ነገር ላይበት የምፈልገው መንገድ ምን እንደሆነ ታውቃላችሁ? የብልጽግና መንግስት ከነዚህ ሰዎች ጋር ምንም አይነት ኮኔክሽን ከሌለው ከብልጽግና መንግስት ጋር ቆማለሁ። እነዚህ አይረቡም። እኔ ብሔርተኝነትን አልፈልግም። ዶክተር አብይ አህመድ የብሔር ፖለቲካን ካጠፋ ብያለሁ። የብሔር ፖለቲካን የምታጠፋ ከሆነ ከጎን እቆማለሁ። ምክንያቱም የምፈልገው እኔ ዲሞክራሲ ነው።
ከማንም ብሔርተኛና ከማንም ዘረኛ ጋር ቁጭ ብዬ አገር መነጋገርም አልፈልግም። ስለምቃወም ብሔርተኝነትን ስለምቃወም እነዚህ የተሰበሰቡት ተረኛ ሌቦች ናቸው። ለመብላት ነው፣ ለመግደል ነው፣ ለማረድ ነው። በዚህ ጉዳይ ነው የምንሄድበት። ጠብቁኝ እሺ። ነገ በሰፊው እንወያይበታለን። ዛሬ ምንም አላረጋችሁም። ታፕ ኮፒ ሊንክ አላረጋችሁ፣ ምንም ችግር የለም። ነገ ታረጋላችሁ። ትንሽ እንትን ልስጣችሁ ብዬ ፕሪቪው ልስጣችሁ ብዬ ነው። ነገ በሰፊው እናወራበታለን። ከብልጽግና ኢትዮጵያ መደወል አለብኝ። ደውዬ ወይዘሮ ዝናሽ ታያቸው ማነጋገር አለብኝ። ለምን ማወቅ አለብኝ። እኔ እዚህ ጋር አሁን እኛ እየተሸወርን ያለ ነው። እኔ ካናቱ ላይ ቆማል። ምንም ችግር የለም። እኔ እንደምታውቁት ታውቃላችሁ። እኔ የምፈልገው ፍሪደም ነው። እኔ የምፈልገው ዲሞክራሲ ነው። ኦኬ። አብይ አህመድ አንዲት አረፍተ ነገር ነው ከአብይ አህመድ የምጠብቀው። የእሱ ደጋፊ ይሆናለሁ። የብሔር ፖለቲካን አብይ አህመድ የብሔር ፖለቲካን አባለሽ ካደረገ ኢትዮጵያ ላይ የአብይ አህመድ ደጋፊ ይሆናለሁ። እኔ ምንም በቃ ሌላ የምፈልገው ነገር የለም። ሌላውን ሁሉ ቀይረ፣ ሌላውን ሁሉ እችለዋለሁ። ድሮኑን እችለዋለሁ፣ ረሃቡን እችለዋለሁ፣ ምኑን እችለዋለሁ። ሌላው ነገር እንትን ነው። ሌላው አንጻራዊ ነው። ሌላው ፐርስፔክቲቭ ነው። ዶክተር አብይ አህመድ የብሔር ፖለቲካን ከኢትዮጵያ ምድር ካጠፋ የኔ ንጉስ ኢዮዳብ የዶክተር አብይ አህመድ ደጋፊ ይሆናል። ፖለቲከኛ ጻድቅ አይደለም። ፖለቲከኛ ይገላል፣ ብዙ ነገር ያደርጋል። እኔ ግን ለህዝቤ ስል ሀገሬ የምፈልገው ዲሞክራሲ ነው። ሀገሬ የብሔር ፖለቲካ ነው ችግሩ። የብሔር ፖለቲካ ከጠፋ ሌላው ነገር ይስተካከላል። የሌላው ነገር ይስተካከላል። ይህ ጦርነቱ ይጠፋል። አንድ እኮ አሁን እኮ አብይ አህመድ የብሔር ፖለቲካ ቢያጠፋ እኮ ፋኖም ትጥቁን ይፈታል፣ ቄሮም ትጥቁን ይፈታል። ማንም ትጥቅ በምን አባቱ ይዋጋል? በአይዲዮሎጂ እኮ አይደለም እየታገለ ያለው። የአይዲዮሎጂ ትግል እኮ እያደረገ አይደለም። ፋኖም ኦላም ቲዲኤፍም እኮ የአይዲዮሎጂ ትግል አይደለም የሚያደርገው፣ የብሔር ትግል ነው የሚያደርገው። ስለዚህ ዶክተር አብይ አህመድ ንጉስ ኢዮዳብን ቢሰማ፣ ስማኝ ንገሩት፣